በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች። ኢላፍ ቲዩብ ሲራ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። ሽርክ ወይም በአላህ ማጋራት ለመጀመሪያ ጊዜ በምድር ላይ ከተስፋፋ በኋላ፣ ይህም ከነቢዩላህ አደም ዓለይሂ ሰላም በኋላ በ10 ክፍለ ዘመናት ማለት ነው። 10 ክፍለ ዘመናትም 10 ጊዜ 100 ዓመት ማለትም 1000 ወይም በሺዎች የሚቆጠሩ ዓመታት ሊሆኑ እንደሚችሉ ተናግረናል። አላህ ነው የሚያውቀው። ሽርክ ለመጀመሪያ ጊዜ በምድር ላይ ተስፋፋ። በምድር ላይ የተስፋፋው የመጀመሪያው ሽርክ ነበር። አሁን ከነቢዩላህ አደም ዓለይሂ ሰላም ሞት በኋላ ያለውን ታሪክ ነው የምንመለከተው بإذنላህ። ሽርክ ለመጀመሪያ ጊዜ በምድር ላይ ተስፋፋ። በምድር ላይ የተስፋፋው የመጀመሪያው ሽርክ ነበር። ስለዚህም አላህ ስብሓንሁ ወተዓላ ለሰዎች እንደገና የሚያስተምራቸው የሚያስጠነቅቃቸው ከዚህ ጥፋትና ጨለማ የሚያወጣቸው ሰው መላክ ነበረበት። የመጀመሪያው ነቢይ አደም ነበር። የመጀመሪያው መልእክተኛ ግን ኑህ ዓለይሂ ሰላም ነበር። በነቢይና በመልእክተኛ መካከል ያለው ልዩነት ነቢይ ከሱ በፊት የነበሩትን ሃይማኖት የሚያድስ ሲሆን፣ መልእክተኛ ግን አዲስ መልእክት ይዞ ይመጣል። ስለዚህ እያንዳንዱ መልእክተኛ በመሰረቱ ነቢይ ነው። ነገር ግን እያንዳንዱ ነቢይ መልእክተኛ አይደለም። ኑህ ዓለይሂ ሰላም ከአደም ዓለይሂ ሰላም ልጅ ሺት ዘር የመጣ ሲሆን ለሕዝቡ አዲስ መልእክት የሚያደርስ ነበር። ኑህ ዓለይሂ ሰላም በአላህ አንድነት የሚያምን ወይም ሙወሒድ ነበር። ሕዝቦቹንም ለመጀመሪያ ጊዜ የጠራው ወደ ተውሒድ ወይም አላህን በአንድነት ወደ ማምለክ ነው። ከዚህ በኋላ የመጡት ነቢያትና መልእክተኞች ሁሉ የመጀመሪያ ጥሪያቸው ወደ ተውሒድ ነበር። አላህ ስብሓንሁ ወተዓላ ምን ይላል? ከአንተ በፊት እነሆ ከኔ በቀር ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም። ይህ የነቢያትና የመልእክተኞች ጥሪ ነው። ኑህ ዓለይሂ ሰላም የመጀመሪያው መልእክተኛ ብቻ ሳይሆን ከታላላቅ ቁርጠኛ መልእክተኞች ወይም ኡሉል ዐዝም አንዱም ነበር። አላህ ስብሓንሁ ወተዓላ 5 ቁርጠኛ መልእክተኞችን ጠቅሶልናል። እነርሱም ከመልእክተኞች ሁሉ በላጭ ናቸው። በጊዜ ቅደም ተከተል የመጀመሪያው ኑህ ዓለይሂ ሰላም ነው። ከዚያም የአላህ ወዳጅ የሆነውን ኢብራሂምን ዓለይሂ ሰላም እንጠቅሳለን። ከዚያም ሙሳ ዓለይሂ ሰላም፣ ከዚያም ዒሳ ዓለይሂ ሰላምና በጊዜ ቅደም ተከተል የመጨረሻው ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። ኑህ ወደ ሕዝቦቹ ሲመጣ ጣዖታትን ያመልኩ ነበር። እነርሱም ውድ፣ ስዋዕ፣ የጉት፣ የዑቅና ነስራ ናቸው። ከዚያም ወደ አላህ ስብሓንሁ ወተዓላ መጥራት ጀመረ። እኛ ኑሕን ሕዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ሕዝቦቹ ላክ ነው። ይህም ማለት ነቢያትና መልእክተኞች ሁሉ የተላኩት ለሕዝቦቻቸው ካላቸው ርኅራኄ የተነሳ ነው። አሁን ይህ የመጀመሪያው መልእክተኛ ታሪክ ስለሆነ እነዚህን ጉዳዮች መጥቀስ አለብን። መልእክተኛው የተላከው ለሕዝቦቹ ካለው ርኅራኄና እዝነት የተነሳ ነው። በነበሩበትም ሁኔታ ከቀጠሉ የአላህ ቅጣትም ስለሚደርስባቸው ያም እንዳይሆን ሊያድናቸው ነው። አላህ ስብሓንሁ ወተዓላ በተከበረው ቁርአኑ ምን ይላል? ወገኖቼ ሆይ እኔ ለእናንተ ግልጽ አስጠንቃቂ ነኝ አለ። አላህን ተገዙት፣ ፍሩትም፣ ታዘዙኝም ከኃጢአቶቻችሁ ለእናንተ ይምራልና እስከ ተወሰነም ጊዜ ድረስ ያቆያችኋል። ይህ እንግዲህ የመጀመሪያ ጥሪ ተውሒድ ነው። ወደን፣ ስዋዕን እና የጉትን ተው። እነዚህ ጣዖታት ተው። እነዚህን የአምልኮ ተግባራት ተው። አምልኮአችሁን ለአላህ ስብሓንሁ ወተዓላ ብቻ አድርጉ። አስቸጋሪ ነገር ጠየቀ? በጭራሽ። ይህ የተፈጥሮ ስሪት ወይም ፊጥራ ነው። እሱ ነፃ እያወጣቸው ነበር።
ነገር ግን የሕዝቡ ምላሽ ምን ነበር ብላችሁ ትገምታላችሁ? እንዴትስ መለሱለት? ኑሕ ሆይ እኛ በግልጥ ጥመት ውስጥ ሆነህ እናያለን አሉት። ይህ ተራ ጥመት አይደለም። አሁን ያለህበት ነገር ኑሕ ሆይ ታላቅ ጥመት፣ ግልጽ ጥመት ነው። ይህም ምንድን ነው? ወደ ተውሂድ መጥራት። ምክንያቱም ከትውልድ ወደ ትውልድ እየተላለፈ የመጣው በአላህ ይሁንብኝ፣ እነዚህ ጣዖታት ይጠቅሟችኋል፣ እነዚህ አማልክት ወደ አላህ ያቀርቧችኋል የሚል ነበር። ስለዚህ ይህን አምልኮ እርስ በርስ ሲያስተላልፉ ኖረዋል። በድንገት አንድ ሰው መጥቶ የምትሰሩት ነገር ሁሉ ስህተት ነው፣ እናንተም አባቶቻችሁም ቅድመ አያቶቻችሁም በጥፋትና በስህተት ውስጥ ናችሁ፣ በሽርክና በክህደት ውስጥ ናችሁ፣ የምትሰሩትም ነገር አይፈቀድም ይላችኋል። ስለዚህ አንተ ግልጥ ጥመት ውስጥ ነህ ብለው መለሱለት። አጂብ! ኑሕ ዓለይሂ ሰላም እንዴት መለሰላቸው? እርሱ መልካም ስነ ምግባር ስለነበረው እንዲህ አለ፣ ወገኖቼ ሆይ በእኔ ምንም ጥመት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ፣ ለእናንተም እመክራችኋለሁ። ከአላህም ስብሓንሁ ወተዓላ በኩል የማታውቁትን አውቃለሁ። መጀመሪያ ላይ እሱን የተቃወሙትና የተከራከሩት ሽማግሌዎቹ መሪዎቹ ነበሩ። ከነቢያት ጋር ሁል ጊዜ ሰዎች በሶስት ይከፈላሉ። ቀለል ያሉ ድሆች፣ የተጨቆኑና የተበደሉ ሰዎች አሉ። ነቢያት ሲመጡ አብዛኞቹ ያምናሉ። ለምን ያምናሉ? ምክንያቱም ጭቆና ይሰማዋል፣ በደል ይሰማዋል፣ ሰዎች ባሪያ እንዳደረጉት ይሰማዋል። ስለዚህ ነፃ የሚያወጣው ሰው ይፈልጋል። ከአላህ ሃይማኖት የበለጠ ውብ ነገር አያገኝም። ይህ ሃይማኖት ፍትሃዊ ነው፣ ከተጨቆኑት ጋር ይቆማል፣ ከዚህ አምባገነንነት ነፃ ያወጣል። ሁልጊዜም እነዚህ ቀለል ያሉ ደካሞች፣ ድሆችና የተጨቆኑ ሰዎች ነቢያትን ሲከተሉ ታገኛቸዋለህ። ሁለተኛው ቡድን ደግሞ መሪዎቹ ናቸው። መሪዎቹ እነማን ናቸው? የህብረተሰቡ ታላላቅ ሰዎች፣ ሉዓላዊነት፣ አመራር፣ ሀብት ያላቸው የከፍተኛው መደብ ሰዎች። አብዛኞቻቸው የነቢያትና የመልእክተኞች ጠላቶች ናቸው። ታዲያ ማን ቀረ? የተቀሩት ሰዎች። የተቀሩት ሰዎች አንዳንዴ ከነዚህ አንዳንዴ ከእንደዚያ ጋር ይሆናሉ። አንዳንዶቹ ያምናሉ፣ አንዳንዶቹ ይመለሳሉ። እንደ ህዝቡና እንደ ጎሳው ይለያያሉ። ለዚህ ነው መሪዎቹ መጥተው ኑሕን ከፍጥረት ሁሉ ዝቅተኞች እንጂ የሚከተለውን አናይም ያሉት። ዝቅተኞች ብለው ይጠሯቸዋል። ነገር ግን እነዚህ ቀለል ያሉ ሰዎች በአእምሮ በማስተዋልና በማሰብ ከነዚህ መሪዎች ከሺህ በላይ ሊበልጡ ይችላሉ። ሕይወትና ሁኔታዎች እንደዚያ አደረጓቸው እንጂ። አሉትም የምንከተልህም እነዚያ ወራዶች ሆነው ሳሉ ላንተ እናምናለን አሉ። እርሱም አለ ይሰሩት በነበሩትም ነገር ምን ዕውቀት አለኝ? ሂሳባቸው በጌታዬ ላይ እንጂ በሌላ ላይ አይደለም። ብታውቁ ኑሮ እኔም አማኞችን አባራሪ አይደለሁም። እኔ አላባራቸውም። ምክንያቱም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ የሰውን ልጅ ሁሉ እንድጠራ ያዘዘኝ እርሱ ነው። በሰዎችም መካከል አለይም። ኑሕ ዓለይሂ ሰላም ምን እንዳላቸው ታውቃላችሁ? እነሱን ባባራቸው አላህ ይቀጣኛል፣ ከዚያስ ከአላህ ማን ሊረዳኝ ይችላል? አትገሰጹምን ብሎ መለሰላቸው። ነገር ግን ህዝቦቹ ምላሽ ይሰጡታል ብላችሁ ትገምታላችሁ? እንዴትስ መለሱለት? ኑሕ ሆይ እነሱን ማየት አንፈልግም በማለት መስፈርቶቻቸውን ማስቀመጥ ጀመሩ። ለኑሕ ዓለይሂ ሰላም ነገሮችን ሊያከብዱበት ፈለጉ። ካንተ ጋር መቀመጥ፣ ወሬህን መስማትና ስለምትናገረው ነገር መወያየት እንፈልጋለን። ነገር ግን የመጀመሪያው መስፈርት እነዚህን ሰዎች ከዙሪያ ማባረር ነው አሉት። አጂብ! ወደ ነቢዩ ዓለይሂ ሰላቱ ወሰላም እንደመጡትና አቡ ጀህል፣ ዑትባህና ሸይባህም ተመሳሳይ ነገር እንዳሉት ማለት ነው። ዐማርን፣ ቢላልን፣ ሱሐይብንና ሌሎችን አባራቸውና ከአንተ ጋር እንቀመጥ አሉት። ይህ ተመሳሳይ ነገር ነው። ሁሉም ህዝቦች ለነቢያቶቻቸው ተመሳሳይ ነገር ይላሉ። እነዚህን ሰዎች አባራቸውና ካንተ ጋር ተቀምጠን እንስማ።
ኑህ ዓለይሂ ሰላም ይህን ያደርግ ነበር? በጭራሽ። እኔም አማኞችን አባራሪ አይደለሁም። እኔ አላባራቸውም። ምክንያቱም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ የሰውን ልጅ ሁሉ እንድጠራ ያዘዘኝ እርሱ ነው። በሰዎችም መካከል አልለይም። ኑሕም ዓለይሂ ሰላም ለሰው ልጆች የተላከ የመጀመሪያው መልእክተኛ ነበር። ሕዝቡም ተከራከሩትና ወነጀሉት። እንዲያውም አላህ መልእክተኛ ሊልክልን ቢፈልግ ኖሮ እንደኛ ያለው ሰው አይልክም ነበር። ከእርሱ ዘንድ መልአክን ይልክ ነበር እንጂ እንደኛ ያለ ሰው አይልክም ነበር። ከሰማይ መልአክ ልኮ የፈለገውን ያደርስልን ነበር ይሉ ነበር። ከአላህ ዘንድ መልእክተኛ ለመጀመሪያ ጊዜ የመጣላቸው ሕዝቦች እና ለመጀመሪያ ጊዜ በእንደዚህ አይነት ጥርጣሬዎች የተጋፈጡት እነርሱ ነበሩ። ጌታዬ ሆይ እኔ ሕዝቦቼን ሌሊትንም ቀንንም ጠራሁ፣ ጥሬንም መሸሽን እንጂ ሌላ አልጨመረላቸውም። እኔም እነርሱን እንደምትመራቸው በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በክህደታቸውም ላይ ዘወተሩ፣ የላቀንም ኩራት ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለእነርሱ ገለጽኩላቸው፣ ለእነርሱም ሚስጥርን ነገርኳቸው። ጌታችሁን ምሕረትን ለምኑት፣ እርሱ በጣም መሐሪ ነውና አልኳቸው። በእናንተ ላይ ዝናብን የተከታተለ አድርጎ ይልካልና በገንዘቦችና በወንዶች ልጆችም ይጨምርላችኋል። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል። ለአላህ ስብሓንሁ ወተዓላ ክብርን የማትፈሩት ለእናንተም ምን አላችሁ? በየደረጃው የፈጠራችሁ ሲሆን ብሎ ጠራቸው። እንዲህም አለ፣ ጌታዬ ሆይ እኔ በርሱ ዕውቀት የሌለኝን ነገር ልጠይቅህ ባንተ እጠበቃለሁ። ለእኔ ባትምረኝና ባታዝንልኝም ከከሃዲዎቹ እሆናለሁ አለ። ኑሕ ሆይ ካንተ ጋር ካሉት ሕዝቦች በሆኑት ላይ በሆነ ሰላምና በረከቶች ከኛ ዘንድ ውረድ። ሌሎችም ሕዝቦች አሉ፣ በቅርቡም እናታክማቸዋለን፣ ከዚያም ከኛ አሳማሚ ቅጣት ይነካቸዋል ተባለ። እንደ ኑሕ ዓለይሂ ሰላም በትዕግስት የሚጸና ማን ነው? በመቶዎች ለሚቆጠሩ ዓመታት ሕዝቡን ወደ አላህ ስብሓንሁ ወተዓላ ሲጠራ ቆየ። ምናልባትም ረዥም ዓመታት ያልፉና አንድም ሰው እስልምናን ሳይቀበልና ወደ አላህ ሃይማኖት ሳይገባ ይቀራል። እንዲያውም 10 ዓመታት ሊያልፉ ይችላሉ። በ950 ዓመታት ውስጥ ከእርሱ ጋር ያመኑት ጥቂቶች ብቻ ነበሩ። ቢበዛ የተባለው 10ዎች አካባቢ፣ በሌላም ጊዜ 80 ሰው 30 ሰውም ያሉም አሉ። አስቡት እንግዲህ እነዚህ ቁጥሮች በ950 ዓመታት ውስጥ። እሱ ግን ታጋሽ፣ ጽኑና በአላህ ላይ የሚተማመን ነበር። ሌሊት ወደ አላህ ይጠራቸዋል፣ ቀን ይመጣል ወደ አላህ ይጠራቸዋል። በድብቅ አንዳንድም ሰዎችን ይጣራል፣ በግልጽ ሁሉንም ሰዎች ይጣራል። እነርሱ ግን ከእልህኝነት በቀር ሌላ ምላሽ አይሰጡትም ነበር። አንዳንድ ጊዜም በደል ያደርሱበት ነበር። እንዲያውም አንዳንዴ ሲያልፍ ልብሳቸውን እፊታቸው ላይ ይሸፍኑ ነበር፣ ከሱ ምንም ነገር እንዳይሰሙ። ከአንዳንዶቻቸው ክፋት የተነሳ ይህን ሰው ስታልፉት እብድ ብላችሁ ጥሩት፣ ስታልፉት ጣቶቻችሁን ጆሮአችሁ ውስጥ ክተቱ በማለት እርስ በርስ ይተዋወሱ ነበር። ኑሕ ሆይ በእርግጥ ተከራከርከን፣ ክርክርህንም በእኛ ላይ አበዛህ። ከእውነተኞቹም ከሆንክ የምታስፈራራብንን ቅጣት አምጣብን አሉ። እነርሱም የሚያመጣባችሁ አላህ ብሻ ብቻ ነው፣ እናንተም የምታውቁ አይደላችሁም አለ። ይህ ቅጣት እኔ የማዘው አይደለም። ይህ ቅጣት አላህ ቢሻ ይመጣል። እኔም እናንተም ልንከለክለው አንችልም። የዓለማትን ጌታ አትገዳደሩ። ጌታችሁ ቢሻና ቅጣቱ ቢወርድ በአላህ የሆነብኝ አንድም ሰው የአላህን ትእዛዝ ሊያስቆም አይችልም። በዚህ ሁሉ እልህኝነት ኑሕ ዓለይሂ ሰላም ታጋሽና ጽኑ ሆኖ ወደ አላህ ሲጠራ ቆየ። ኑሕ ዓለይሂ ሰላም አሁንም በኢራቅ ያሉትን ሕዝቦቹን ወደ አላህ ስብሓንሁ ወተዓላ በመጥራት ላይ ነው። እርሱ ለሰው ልጅ የተላከ የመጀመሪያው መልእክተኛ ነው። ሕዝቦቹም አሁንም እየተገዳደሩት ነው። በእርሱና በመልእክቱ ያመኑት ሰዎች ቁጥር ጥቂት ነበር። አብዛኞቻቸውም ደካሞች፣ የተገፉ፣
የተጨቆኑና የተበደሉ ነበሩ። ሰዎችም ይጠሉትና ይበድሉት ጀመር። እርሱ ግን አይደክምም፣ አይሰለችም። ሌሊትም ይሁን ቀን፣ በድብቅም ይሁን በግልጽ ማንኛውንም ዘዴ ሳይጠቀም አላለፈም። እነርሱም እልህኞች ሆኑበት፣ በሐሰትም ወነጀሉት። በመጨረሻም ትዕግስቱንና ጽናቱን ሲያዩ ሊገሉት በልባቸው ወሰኑ። ማንን ሊገሉ? የአላህን ነቢይ ኑሕን ዓለይሂ ሰላም ሊገሉ ነው። ነቢያት ይገደላሉ። አዎ፣ ብዙ ነቢያት ተገድለዋል። አላህ በምድር ላይ በሺዎች የሚቆጠሩ ነቢያትንና መልእክተኞችን ልኳል። ነገር ግን እኛ የምናውቀው 25 ያህሉን ብቻ ነው። አንዳንዶቹም በሌሎች ትውፊቶች ተጠቅሰዋል። ነገር ግን የሺዎችን ታሪክ አናውቅም። አላህ ስብሓንሁ ወተዓላ አንዳንድ መልእክተኞችን በሕዝቦቻቸው እንደተገደሉ ነግሩናል። ኑሕን ዓለይሂ ሰላም ግን በግድያ አስፈራሩት። በምን አይነት ግድያ? እስክትሞት ድረስ በድንጋይ እንወግርሃለን አሉት። ከዚህ ጥሪ ካልተቆጠብክ። ምክንያቱም እነርሱ አመክንዮ አልነበራቸውም፣ ማስረጃም አልነበራቸውም። ከኑሕ ጋር ያለው እውነት ግልጽ መሆኑን አያውቁም ነበር። የተፈጥሮ ስሪት ወይም ፊጥራ ከኑሕ ጋር ነው። አእምሮ ከኑሕ ጋር ነው። የአላህ ሃይማኖት ከኑሕ ጋር ነው። ሁሉም ነገር ከኑሕ ዓለይሂ ሰላም ጋር ነው። በማስረጃ ሊያሸንፉት አልቻሉምና አንድ መንገድ ብቻ ነው ያለን፣ በግድያ እናስፈራረዋለን አሉ። ኑሕ ሆይ አሉት፣ ከዚህ ንግግርህ ባትከለከል በውኑ በድንጋይ ከሚወገሩት ትሆናለህ አሉት። በድንጋይ እንወግርሃለን አሉት። ይህ ህመም ያለበት የግድያ አይነት ነው። አንገትን መቁረጥ አይደለም። አንገትን መቁረጥ አንድ ጊዜ ብቻ ነው ህመም የሚሰማው። ነገር ግን በእሳት ማቃጠል ነቢያትን ተስፈራርተውበታል፣ አድርገውታልም። በድንጋይ መውገርም ነቢያትን ተስፈራርተውበታል፣ አድርገውታልም። ኑሕን ዓለይሂ ሰላም እስከ ሞት ድረስ በድንጋይ ሊወግሩት አስፈራሩት። ነቢያት ህዝባቸውን ይፈራሉ ብላችሁ ታስባላችሁ? በጭራሽ። እነርሱ በአላህ የተመረጡ ናቸው። ልባቸው ከአላህ ጋር የተቆራኘ ነው። እነርሱ ምንም ግድ አይሰጣቸውም፣ ምክንያቱም ተወኩል ወይም በአላህ መመካት የሚባል ነገር አላቸው ሁሉም ነቢያት። ይህም በተውሂድ ውስጥ ትልቁ ነገር ነው። ሁሉም በከፍተኛ ደረጃ በአላህ ይመካሉ። ሁሉም ነገር በሁሉን ቻይ በሆነው አላህ እጅ መሆኑን ያውቃሉ። በግድያ ማስፈራራታቸውን ሲሰማ ምን መለሰላቸው? ወገኖች ሆይ በእናንተ ዘንድ መቆየቴና በአላህ አንቀጾች ማስታወስ በእናንተ ላይ ከባድ ቢሆንባችሁ ጥሪዬንና በአላህ ማስታወሴን በተውሂድ ማዘዜን መሸከም ካልቻላችሁ እያላቸው ነው። ይህንን ሁሉ መታገስ ካልቻላችሁ በአላህ ላይ ተጠጋው። ይህም ማለት የምትፈልጉትን ነገር በእኔ ላይ አድርጉ። በድንጋይ መውገር ትፈልጋላችሁ? በአላህ ላይ ተመከው። በማንኛውም መንገድ መግደል ትፈልጋላችሁ? የምትፈልጉትን አድርጉ። በአላህ ላይ ተጠጋው። ነገራችሁንም ለኔ የምታደርጉትን እናንተና የምታጋሯችሁን ጣዖታት ሰብስቡ። ይህም ማለት ሁላችሁም በእኔ ላይ ተሰብሰቡ። አንድ ሰው ብቻ ሳይሆን ሁላችሁም ተሰብስባችሁ ኑ። እናንተ ጠላቶች አያችሁ፣ እኔ ብቻዬን ነኝ አይደል? ብቻዬንም እሆናለሁ። ያላችሁን ሰዎች ሁሉ አምጡ። ሊገሉኝ የሚፈልጉትን ሊጎዱኝ የሚፈልጉትን አምጧቸው። የጦር መሳሪያ ምንድነው? ኑሕ ሆይ በአላህ ላይ ተመከው፣ በአላህ ላይ ተመከው። ኑሕ እንዴት እንደሚገዳደራችሁ አያችሁ። አትጠብቁ፣ አትዘግዩ ይላችኋል። በድንጋይ እንድትወግሩኝ ከፈለጋችሁ እንድትዘገዩ አልፈልግም። ያላ የምትፈልጉትን አድርጉ። እኔ ግን ሁሉን ቻይ በሆነ አላህ ስብሓንሁ ወተዓላ ተመክቻለሁ። ሊጎዱት ይችላሉ ብላችሁ ታስባላችሁ? አዎ ጎድተውታል። ግን ገደሉት? በፍጹም አልቻሉም። ምክንያቱም አላህ ስብሓንሁ ወተዓላ ይጠብቀው ነበር። ሁሉን ቻይ በሆነው አላህም ላይ ስለተመካ ሊገሉት አልቻሉም። ይህ የነቢያት የጦር መሳሪያ ነው፣ በአላህ ስብሓንሁ ወተዓላ መመካት። ጌታዬ ሆይ እነርሱ በርግጥ አመጹኝ፣ ገንዘቡና ልጁም ኪሳራን እንጂ ያልጨመረለትን ሰው ተከተሉ፣ ታላቅ ተንኮልንም መከሩ አለ። ምን እንደሚሰሩ ታውቃለህ? ወደ ሰዎች ይመጣሉ። ኑሕም እየጠራ ሳለ
እነርሱም ወደ አላህ እየጠሩ እሱን አትስሙት ይሏቸዋል። ወድን፣ ስዋዕን፣ የጉትን፣ የዑቅንና ነስራን ማምለካቸውን ቀጠሉ። በመንገዶች ላይ እየተዘዋወሩ ሰዎች ወደ አላህ በተጠሩ ቁጥር በአማልክቶቻችሁ ጽኑ ይሏቸዋል። በአባቶቻችሁና በአያቶቻችሁ ሃይማኖት ላይ ጽኑ፣ አማልክቶቻችሁንም አትተው፣ ወድንም፣ ስዋዕንም፣ የጉትንም፣ የዑቅንም፣ ነስራንም አትተው። በእነዚህ ጣዖታት ላይ እንዲጸኑ እርስ በርሳቸው ይመካከሩ ነበር። ለኑህ ዓለይሂ ሰላም የነበራቸውን ጥላቻ አስቡ። ሊገሉት አስፈራሩት። አላህ ስብሓነሁ ወተዓላ ግን ጠበቀው። የኑህ ሕዝቦች በነቢዩላህ ኑህ ዓለይሂ ሰላም ላይ የሚያደርሱት ተንኮልና ጉዳት ተባባሰ። ኑህ ዓለይሂ ሰላም ዕድሜያቸው እየገፋ ትውልዶች ተተኩ። እያንዳንዱ የሚመጣ ትውልድ ከእርሱ በኋላ ላለው ትውልድ እንዲህ በማለት አደራ ይል ነበር። አባቶቻችን ይህ ሰው እብድ ነው ይሉን ነበር። እያንዳንዱ ትውልድ ከእርሱ በኋላ ላለው አደራ ያስተላልፋል። በእንዲህ መልኩ አደራ ይባባላሉ። እነሱ ወሰን አላፊ ሕዝቦች ናቸው። አንዳቸው ሌላኛውን ያበረታታል። አንዳንድ ጊዜ ኑሕን ዓለይሂ ሰላም በመንገድ ላይ ይመቱት ነበር። ክፉኛ ይመቱታል። አንገቱንም ይዘው ያንቁታል። አንዳንዴም መሬት ይወድቅ ነበር፣ የሞተ እስከሚመስላቸው ድረስ ደምም ይፈሳል። ከዚያም በጨርቅ ጠቅልለው ከእርሱና ከሬሳው ለመገላገል ፈልገው እቤቱ ውስጥ ይጥሉታል። ከቀናት ወይም ከሰዓታት በኋላ ሲነቃ ኑህ ዓለይሂ ሰላም ይቆምና ይታጠባል። ከዚያም ሕዝቦቹን ወደ አላህ ስብሓነሁ ወተዓላ ለመጥራት እንደገና ይወጣል። እንዲህ አይነት ትዕግስት በሰው ልጅ ዘንድ ከነቢያትና ከመልእክተኞች ውጪ አናገኝም። እነሱ ከተላላቅ መልእክተኞች ናቸው። እስኪ ደሙ ይመታሉ። ከዚያም እንደገና ወደ አላህ ስብሓነሁ ወተዓላ ለመጣራት ይነሳሉ። የኑህ ሕዝቦች እብደት እስከ ምን ድረስ ነበረ መሰላችሁ? አንዳንድ ጊዜ አባት ልጁን ተሸክሞ ድንጋይ ይሰጠውና በዚያ ሰውዬ አጠገብ ሳልፍ ይለዋል። ኑሕም በዕድሜ እየገፉ በመቶዎች የሚቆጠር ዕድሜ ያላቸው ነበሩ። በዚህ ሰውዬ አጠገብ ሳልፍ አንተ ልጄ ሆይ በድንጋይ ውገረው ይለዋል። ትንሹ ልጅም ድንጋዩን ይዞ አባቱ ትከሻ ላይ እንዳለ በኑህ ዓለይሂ ሰላም አጠገብ ሲያልፍ ኑሕም ሰዎችን ሲጣራ ልጁ በድንጋይ ይወግረዋል። ያ አላህ፣ የዚህ ሰው ትዕግስት ምን ያክል እንደነበረ አስቡት። እንዴትስ ይቋቋመው ነበር? አንዳንድ ጊዜ በጅማሬው ላይ ጌታዬ ሆይ ሕዝቦቼን ማራቸው፣ አላህ ሆይ ሕዝቦቼን ማራቸው እነሱ አያውቁምና ይል ነበር። በዚህ ሁኔታ ላይ 950 ዓመታትን ቆየ። ቁርአን እንዲህ ይላል፣ ኑሕንም ወደ ሕዝቦች በእርግጥ ላክ ነው፣ በእነርሱም ውስጥ 950 ዓመትን ቆየ። መታነቅ፣ መታመም፣ በድንጋይ መወገር፣ ክስ፣ ሁሉንም አይነት የግፍ አይነቶች በኑህ ዓለይሂ ሰላም ላይ ተፈጽመዋል። ከዚያም እጆቹን ወደ ሰማይ አነሳ። የኑህ ዓለይሂ ሰላም ጥሪ ምን ነበር? ጌታዬ ሆይ ሕዝቦቼ በእርግጥ አስተባበሉኝ። ይህ ዱዓ መቼ እንዳደረገ ታውቃላችሁ? ከ950 ዓመታት በኋላ ነው። ሱብሓነላህ። ከአንድ ወይም ከሁለት ዓመት፣ ከ10 ወይም ከ20 ዓመት በኋላ አይደለም፣ ከ950 ዓመታት በኋላ ነው እንዲህ ያሉት፣ ጌታዬ ሆይ ሕዝቦቼ አስተባበሉኝ፣ በእኔና በእነርሱም መካከል ፍርዱን ፍረድ፣ እኔንም ከእኔ ጋር ያሉትንም ምእመናን አድነን። ኑህ ዓለይሂ ሰላም ይህን ዱዓ ያደረገው ከ950 ዓመታት በኋላ ነው። እንግዲህ ከዚያም አላህ ስብሓንሁ ወተዓላ ወደ ኑህ እንዲህ የሚል ምላሽ አወረደለት። ያ ኑህ፣ ነገሩ ተወስኗል። ከሕዝቦችህ ውስጥ ካመኑት በቀር ሌላ አያምንም። የንስሐ በር ተዘጋ። ከሕዝቦችህ ውስጥ ያመኑት እነዚህ ብቻ ናቸው። ያላመኑት ግን ከዛሬ ቀን በኋላ ከሰው ልጆች ውስጥ ማንም አያምንም። አስቡት እንግዲህ ሙሲባው ደግሞ ከኑህ ዓለይሂ ሰላም ቤተሰብ 2 ሰዎች አላመኑም ነበር። ሚስታቸው አላመነችም። አስቡት፣ የነቢዩላህ ኑህ ዓለይሂ ሰላም ሚስት። ከልጆቻቸውም አንዱ ያም የሚባል ወይም በቅጽል ስሙ ከነዓን የሚባል አላመነም ነበር። አስቡት፣ ያመኑት እንግዲህ ጥቂት ሰዎች ናቸው፣ ጥቂት ድሆች የሚባሉ። ሌላው የተቀረው ሕዝብ እንዳለ አላመነባቸውም ነበር። ኑህ ዓለይሂ ሰላም እንግዲህ ዱዓ ካደረጉ በኋላ አላህም ምላሹን ሲሰጥ
ያላመኑት ግን ከዛሬ ቀን በኋላ ከሰው ልጆች ውስጥ ማንም አያምንም። በሚሰሩትም ነገር አትዘን፣ አትበሳጭ። በቃ አሁን ከነሱ ጋር ራስህን አታድክም። እዚህ ጋር ኑህ ዓለይሂ ሰላም እንደገና እጆቹን ወደ ሰማይ አነሳ። ኑህም አለ፣ ጌታዬ ሆይ ከካህዲዎች በምድር ላይ አንድንም አታስቀር። ለምን እንዲህ ሆነ? ምክንያቱም ችግሩ እነሱ በክህደታቸው ላይ ከጸኑ ምናልባት ልጆችን ይወልዱና ልጆቹም ከሃዲዎች ይሆናሉ። ምክንያቱም ከእንግዲህ ማንም አያምንማ። ስለዚህ ልጆቻቸውም ጀሃነም እንዳይገቡ አሁን ያሉትን ከሃዲዎች አጥፋቸው፣ እንዳትተዋቸው፣ ሁሉንም አጥፋቸው። ስለዚህ ለአማኞች በመቆርቆርና የከሃዲያንን ልጆች እንደነሱ ከሃዲ እንዳይሆኑ በመሳሳት ሁሉንም እንዲያጠፋቸው ጌታውን ጠየቀ። አሁን ጥሪው ወይም ዳዕዋው እዚህ ጋር አበቃ። ግን ቅጣቱ ተጀምሯል? አይደለም። ገና ብዙ ዓመታት ይቀራሉ። ኑህ ዓለይሂ ሰላም ገና ተልእኮውን አልጨረሰም። ታዲያ ህዝቦቹን መጣራት ካቆመ በኋላ ምን ይጠበቅበታል? ኑህ ዓለይሂ ሰላም የንስሐው በር ስለተዘጋ ህዝቦቹን መጣራት ሲያቆም አላህ ስብሓንሁ ወተዓላ መርከብ መስራት እንዲጀምር አዘዘው። መርከቧም ታላቅና ግዙፍ ነበረች። አላህ ስብሓንሁ ወተዓላ ኑሕን ዓለይሂ ሰላም እንዲሰራው ያዘዘው መርከብ በጣም ትልቅና ግዙፍ ነበረ። ይህችንም መርከብ በ3 ፎቅ እንዲሰራ አስተማሩ። እጅግ በጣም ትልቅ መርከብ ነበረች። አላህ ስብሓንሁ ወተዓላ ከ100 ዓመት በፊት ለኑሕ አንድ አይነት ዛፍ እንዲተክል አውርዶለት ነበር። ምክንያቱም ኑሕ ዓለይሂ ሰላም ይህችን ታላቅ መርከብ ለመስራት የሚጠቀመው ይህንኑ የዛፍ አይነት ነበርና። ሱብሓነላህ። ኑሕም ጌታውን ጌታዬ ሆይ እንዴት እንደምሰራው አላውቅም አለው። እኔ አናጺ አልነበርኩም፣ መርከብ በመስራትም ስራ ላይ ተሰማርቼ አላውቅም። በዚያ ላይ ሀገራቸው በረሃ ነበር። ኑሕ ዓለይሂ ሰላም የነበረበት ቦታ ባህርም ሆነ ውሃ አልነበረውም። ስለዚህ ሰዎች መርከብ መስራት አልተለማመዱም ነበር። አላህም ስብሓንሁ ወተዓላ እኔ አስተምርሃለሁ አለው። አንተ ይህችን መርከብ ስትሰራ አላህ ካንተ ጋር ይሆናል። የአማኞችንም ህዝቦች ጥራ፣ ይረዱሃል፣ ያግዙሃልም። አላህ ስብሓንሁ ወተዓላ ይህችን መርከብ እንዴት እንደሚሰራ ያስተምሯል። ይህች መርከብ በታሪክ ውስጥ ከነበሩት የመርከብ ታሪኮች ሁሉ ታላቋ ናት። ምክንያቱም በላዩ ላይ የሚሆኑት በምድር ገጽ ላይ በህይወት የሚቀሩት ብቸኞቹ ይሆናሉ። አጂብ። ቁርአኑ ምን ይላል? መርከቢቱንም በጥበቃችንና በትእዛዛችን ስራ፣ በእነዚያም በበደሉት ሰዎች ነገር አታናግረኝ፣ እነርሱ በእርግጥ ሰማጮች ናቸውና ይላል አላህ ስብሓንሁ ወተዓላ። ተጠንቀቅ ያ ኑሕ፣ ከሚሰምጡት ውስጥ ስለ አንዱ ከዕለታት አንድ ቀን እንዳትከራከረኝ እያለ ነው። ኑሕ ዓለይሂ ሰላም መጀመሪያ ላይ እነዚህን ዛፎች መቁረጥ ጀመረ። ከሃዲያኑ ግን ታሪኩ ምን እንደሆነ አያውቁም ነበር። የሚያውቁት ኑሕ ዓለይሂ ሰላም ጥሪውን ወይም ዳዕዋውን ማቆሙንና መጣራቱን ማቆሙ ብቻ ነው። የት ነህ? ወደ ሃይማኖትህ ወደ ጌታ ጣዖታትን እንድንተው ትጣራ ነበር። አሁን ግን አቁመሃል። የት አቁሙ? ሄዶ ዛፎችንና እንጨቶችን ይቆርጣል። እነሱ ግን ለምን እነዚህን ዛፎች እንደሚቆርጥ አያውቁም ነበር። ከዚያም አላህ እንዳስተማረው እነዚህን እንጨቶች መቁረጥ ጀመረ። መርከብ ሊሰራ እንደሆነ ማን አወቀ? ሚስቱም አማኝ አልነበረችም። ሄዳ ለሰዎቹ ለህዝቡና ለመኳንንቱ እንዲህ አለቻቸው፣ ኑሕ ከዚህ ሁሉ ዕድሜ በኋላ ያበደ ይመስላል። ከዚህ በፊት እናንተ እብድ ትሉት ነበር። አሁን እኔ ነኝ ባሌ አብዷል የምላችሁ። ለምን አሏት። በዚህች ጠብታ ውሃ በሌለበት ወንዞችም ሆነ ባህሮች በሌሉባት ደረቅ በረሃ ውስጥ መርከብ እየሰራ ነው አለቻቸው። ሰዎቹም አላመኑ። ሄደው ኑሕን ከአንዳንድ አማኞች ጋር እንጨት ከእንጨት ሲያገጣጥሙ አዩት። አላህም እንዴት ምስማሮችን ማስገባት እንዳለበት አስተምሮታል። እንጨት ከእንጨት እያገጣጠሙና ምስማሮችን በመካከላቸው እያስገቡ መስራት ጀመሩ። ያ ኑሕ ምን እየሰራህ ነው አሉት። መርከብ እየሰራው ነው አለ። ከዚያም መሳቅና ማላገጥ ጀመሩ። እውነትም እብድ ነው፣ እንዲያውም በጣም እብድ። ከድሮም እብድ እንለው ነበር፣ ዛሬ ግን ጭራሹኑ አእምሮውን አጥቷል። ኑሕ ዓለይሂ ሰላም ምን ብሎ መለሰላቸው? በሳቁበት ቁጥር እንዲህ ይላቸው ነበረ። ቁርአን እንዲህ ይላል፣
ከኛ ብትሳለቁ እኛም እንደምትሳለቁ ከናንተ እንሳለቃለን። እናንተ በእኛ እንደምትሳለቁ እኛም በእናንተ ላይ እንሳለቃለን። ለምን? ቁርአኑ እንዲህ ይላል፣ የሚያዋርደው ቅጣት የሚመጣበትንና በእርሱም ላይ ዘውታሪ ቅጣት የሚወርድበትን ሰው ወደፊት ታውቃላችሁ አላቸው። ቅጣቱ በማን ላይ እንደሚወርድ ታውቃላችሁ፣ ከዚያም ማን በማን እንደሚሳለቅ ታያላችሁ። እነሱም ይስቃሉ። ቅጣት? ምን አይነት ቅጣት ነው የምትነግረን? እኛ በረሃ ውስጥ ነን፣ ውሃም ሆነ ባህር በሌለበት ምድር ላይ ሆነ መርከብ እየሰራህ ቅጣት ትላለህ? አይደለም፣ ይህ ሰው አብዷል። በዚህ ሁኔታ ላይ ሆነው በጣም በርከት ያሉ ዓመታት ወሰደባቸው ይህችን መርከብ እስኪያጠናቅቁ። መርከቧም ተጠናቀቀች። ነገር ግን የተገባው ቃል ገና አልመጣም ነበር። ኑህ መርከቧን ከሰራ በኋላ አላህ እንዲህ አለው፣ ያ ኑህ ምልክቱ ሲመጣ ከምታውቃቸው እንስሳት ሁሉ ጥንድ ጥንድ ወንድና ሴት ውሰድ፣ ከብቶች፣ ላሞች፣ ፈረሶች፣ እንዲያውም ከአውሬዎች፣ ከአንበሶች፣ ከነብሮች፣ ከድመቶች፣ ከአይጦች ሁሉ ሳይቀር ሁሉንም እንስሳት እዘዛቸው፣ እነሱም ወደ አንተ ይመጣሉ። ወንድና ሴት እዘዝ፣ እነሱም ይታዘዙልሃል። ያ ኑህ ወፎችም ጭምር፣ አዎ ወፎችንም ጭምር። በዚያን ጊዜ ትእዛዙ በጣም ከባድ ከመሆኑ የተነሳ ወፍ እንኳን መብረር አይችልም። ወፎች፣ እንስሳት ሁሉም። ምልክቱ ሲመጣ ዝግጁ አድርጋቸው፣ አማኞችንም እንዲዘጋጁ ንገራቸው፣ ቤተሰቦችህንም እንዲዘጋጁ አድርግ። ከእነርሱ ውስጥ አማኞቹ ብቻ። የካደው ከእናንተ ጋር አይሆንም። ሚስቱ ከዚህ ጎርፍ በፊት ሞታለች ወይስ አልሞተችም? አላህ ነው የሚያውቀው። በእርሱ ስላላመነች ሚስቱ መቼ እንደሞተች ሰዎች ይከራከራሉ። 4 ልጆችም ነበሩት። አንዱ ከሃዲ ሲሆን 3ቱ አማኞች ነበሩ። አላህም ዝግጁ ሁን አለው። ጌታዬ ሆይ ምልክቱ ምንድን ነው? እንስሳቱን ጠርቼ መርከቧ ላይ የማሳፍርበትን አማኞቹም መርከቧ ላይ የሚሳፈሩበት ምልክት ምንድን ነው ጌታዬ አለው። ተኑር ወይም እቶኑ ይፈላል አለው። እቶን? የትኛው እቶን? የሚጠብሱበት እቶን፣ ዳቦ ለመጋገርና ምግብ ለማብሰል የሰሩት እቶን፣ ተራ እቶን ነው። አላህም ከዚህ እቶን ውስጥ ውሃ ሲወጣ ካየህ ነገሩ በአንተ ዘንድ መጀመሩን እወቅ ያ ኑህ አለው። ለመዘጋጀት እንድትችል ይህን ምልክት አሳይሃለሁ። ኑህም ዓለይሂ ሰላም ይህ እቶን እስኪፈላ ድረስ ለረጅም ዓመታት ጠበቀ። ኑህ ዓለይሂ ሰላም አላህ ስብሓንሁ ወተዓላ የነገራቸውን ምልክት ለዓመታት ይጠባበቁ ነበር። በየጊዜው የሄዱ እቶኑን ወይም የምግብ ማብሰያውን ይመለከቱ ነበር፣ ውሃ መፍለቅ ጀምሮ እንደሆነ ለማየት። ያ የተቀጠረው ቀን እስኪመጣ ድረስ በምድር ላይ ያሉ የሰው ልጆች ከታላቅ ቀጠሮና ከከባድ ክስተት ጋር ተፋጠጡ። ይህንን ክስተት አደም ዓለይሂ ሰላም ለልጆቻቸው አስጠንቅቀው ነበር። ለ10 ክፍለ ዘመናት ወይም ለ1000 ዓመታት ሰዎች ይህን መሰል ክስተት ይጠባበቁ ነበር። ነገር ግን አሁን ይከሰታል ብሎ ያወቀ ማንም አልነበረም። እቶኑ ወይም ምግብ ማብሰያው ውሃ አፈለቀ። ውሃም መውጣት ጀመረ። ኑህ ዓለይሂ ሰላም ፈጥነው በመሄድ እንስሳቱ መርከቧ ላይ እንዲሳፈሩ አዘዙ። አስቡት ምን ያህል እንስሳት እንደነበሩ አላህ ስብሓንሁ ወተዓላ ነው የሚያውቀው። እንስሳት ብቻ ሳይሆኑ አዕዋፋትም ጭምር ነበሩ። ይህች መርከብ 3 ፎቆች ወይም ደረጃዎች ነበሯት ይባላል። የታችኛው ክፍል ከትልቀታቸው የተነሳ ለነዚህ እንስሳት ወይም በግ፣ ላም፣ ፈረስና ሌሎችንም እንስሳት ወንድና ሴት ጥንድ ጥንድ በመሆን የተመደበ ነበር። የላይኛው ክፍል ደግሞ ምናልባትም በረው ለሚመለሱት አዕዋፋት ነበር። የመካከለኛው ክፍል ደግሞ ለኑህ ዓለይሂ ሰላምና ላመኑት ሰዎች ነበር። ካዲዎቹ ሰዎች ይመለከታሉ። ምን እየተፈጠረ ነው? ምን እየተካሄደ ነው? ኑህ ዓለይሂ ሰላም ከጓደኞቹና ከነዚህ እንስሳት ጋር በዚህች መርከብ ላይ መሳፈሩ ምን አስቦ ነው ይሉ ነበር። የሕዝቡ መሪዎች መጡና ተመለከቱ። ምን ሆናችኋል? አብዳችኋል እንዴ? መሬቱ ደረቅ ሆኖ ሳለ ዝናብም ሆነ ባህር በሌለበት መሬት ላይ መርከብ ላይ ተሳፈራላችሁን? አሉ። ሰዎች ኑህ ዓለይሂ ሰላም በሚያደርጉት ነገር በጣም ተገርመው ነበር።
አላህ ስብሓንሁ ወተዓላ ምን ይላል? ትእዛዛችንም በመጣና እቶኑም በገነፈለ ጊዜ ከሁሉም እንስሳት ሁለት ጥንዶችን እንዲሁም ቃል ያለፈበት ወይም የተፈረደበት ሲቀር ቤተሰቦችህን እና ያመኑትንም በእርሷ ውስጥ አሳፍር አልነው። ከእርሱም ጋር ጥቂቶች እንጂ ሌላ አላመኑ። ላመኑት ሰዎችም በእርሷ ላይ ተሳፈሩ አላቸው። በአላህ ስም ተሳፈሩ፣ ቢስሚላህ በሉ። ኑሕም አላቸው፣ በእርሷ ውስጥ ተሳፈሩ፣ መጓዟም መቆሚያዋም በአላህ ስም ነው፣ ጌታዬ እጅግ መሐሪ አዛኝ ነውና። መርከቧ ላይ ሲሳፈሩ ሰዎች ይመለከቷቸው ነበር። በድንገትም የአላህ ስብሓንሁ ወተዓላ ቃል ኪዳን መተግበር ተጀመረ። ሰማይ ዝናብ ማዝነብ ጀመረች። ነገር ግን ተራ ዝናብ አልነበረም፣ እጅግ ከባድ ዝናብ ነበር። አንድን ባልዲ ውሃ መሬት ላይ ስትደፋው ውሃው እንዴት እንደሚወርድ አይተሃል? ከሰማይ የሚወርደው ዝናብ ልክ እንደ ፏፏቴ በዚያ መልክ ነበር የሚወርደው። የሰማይንም ደጆች ከፈትን። ሰማዩ ልክ እንደ በር ሆኖ የተከፈተ ይመስል ነበር። የሰማይንም ደጆች በኃይለኛ ዝናብ ከፈትን። ከላይ ብቻ አልነበረም፣ ከታችም ጭምር ነበር። ምድርንም በምንጮች አፈነዳን ይላል አላህ ስብሓንሁ ወተዓላ። በአላህ እምላለሁ ሁኔታው እጅግ የሚያስፈራ ነበር። የሱናሚ አደጋ ሲታይ ከሱ አንጻር በጣም ትንሽ ነው። ወላሂ ይህ የውሃ መጥለቅለቅ በምድር ላይ ከኑህ ዓለይሂ ሰላም ዘመን ውጪ ተከስቶ አያውቅም። ሰማዩ ተከፈተ፣ ውሃውም በኃይል ይወርዳል፣ ምድርም ፈነዳች። የሰማይንም ደጆች በኃይለኛ ዝናብ ከፈትን፣ ምድርንም በምንጮች አፈነዳን፣ ውሃውም የሰማይና የምድር ውሃ ተገናኘ ይላል አላህ ስብሓንሁ ወተዓላ። ውሃውም አስቀድሞ በተወሰነው ትእዛዝ ላይ ተገናኘ፣ አሳፈር ነው። መርከቧም ወደ ላይ ተነሳች። በሳንቃዎችና በሚስማሮች በተገጠመች መርከብ ላይም አሳፈር ነው። አላሁ አክበር! በዚያ ቀን መትረፍ ምንኛ ታላቅ ነበር። አሁን የሰዎችን ሁኔታ በህሊናችሁ ስዕል አስቡት። ሰዎች መሮጥ ጀመሩ። መጀመሪያ ላይ ዝናቡ ሲመጣ በቤታቸው የሚጠብቃቸው መስሏቸው በቤታቸው ውስጥ ተደበቁ። ውሃው ከፍ እያለ ሲመጣ ከቤታቸው ጣሪያ በላይ ወጡ። ውሃው ቤታቸውንም አልፎ ከፍ እንደሚል ሲያዩ መሮጥ፣ መጮህና መላጥን ጀመሩ። የት ይሄዳሉ? ወደ ተራራዎች ይሮጣሉ። ሁሉም ወደ ተራራዎች ማምራት ጀመረ። የሰጠመው ሰጠመ፣ ያልደረሰውም አልደረሰም። የደረሰው ደግሞ የት ሮጠ? ወደ ተራራዎች። እንዲያውም አንዳንዶቹ ልጆቻቸውን ጥለው ሮጡ፣ ማትረፍ አልቻሉም። አንዲት እናት ልጇ ሲሰጥም ጥላ ሸሸች። የራሷን ነፍስ ለማዳን ስትል መሮጥን መረጠች። በዚያ ቀን የማዕበሉ ከፍታ ልክ እንደ ተራራ ነበር። ቅርጹም ተራራ ይመስል ነበር። እጅግ የሚያስፈራና የሚያስደነግጥ ትዕይንት። ከዚች መርከብ በስተቀር ማንም ከጥፋቱ እያመለጠ አልነበረም። ሰዎች ይጮሃሉ፣ ያለቅሳሉ። እርሷም እንደ ተራራዎች ባለ ማዕበል ውስጥ ይዛቸው ትጓዛለች። በዚህች ቅጽበት በኑህ ዓለይሂ ሰላም ላይ የአባትነት ርህራሄ አሸነፈባቸው። ወዲያውኑ ልጆቻቸውን ጠየቁ፣ ሃምን፣ ሳምንና ያፊዝን። ወንድማችሁ የት አለ? ወንድማችሁ የት ነው አሉ። ወንድማቸው ማን ነው? ያም ወይም በቅጽል ስሙ ከነዓን የሚባለው። ወንድማችሁ የት ነው ሲሉ እነሱም አባታችን ሆይ ከኛ ጋር አልተሳፈረም፣ አብሮን አልመጣም አሉ። ኑሕም ልጁ በርሱ እንዳላመነ ያውቃል። ልጃቸውን ለመፈለግ ወደ መርከቧ ጠርዝ ወጡ። ማንን ይፈልጋሉ? ልጃቸውን። ሰዎች እየሰጠሙ እየጮሁ ወደ ተራራዎች እየሮጡ ባለበት ሁኔታ ውስጥ ልጃቸውን ይፈልጋሉ። ልጄ ሆይ የት ነህ ይላሉ። አስቡት፣ አላህ ስብሓንሁ ወተዓላ ለኑሕ ቃል ያለፈበት ወይም የተፈረደበት ሲቀር ብሏቸው ነበር። አብቅቷል ኑሕ ሆይ፣ ውሳኔ ተላልፎበታል። ነገር ግን ልጃቸውን ይጠሩ ጀመር። ልጄ ሆይ። ልጁም ያም አባቱን አየው። ልጁም እየሮጠ ነው። የት እየሄደ ነው? ወደ ተራራው አቅጣጫ እየሮጠ ነው። ልጄ ሆይ ከኛ ጋር ተሳፈር።
መሳፈር እንደማይችል ቢያውቁም አባትነት ነውና ምንም ቢሆን ልጁ ነው። ልጄ ሆይ ከኛ ጋር ተሳፈር፣ ከካህዲዎችም ጋር አትሆን አሉት። ምናልባት ልጄ እምነትን ደብቆ ይሆን? ምናልባት የብናኝ ያክል እምነት ኑሮት ይሆን? ምናልባት አላህ ይቀበለው ይሆን በሚል ተስፋ ልጄ ሆይ ና፣ ልጄ ሆይ ተሳፈር እያሉ ይጠሩታል። ምንም እንኳን ውሳኔው ያለቀለት ቢሆንም ልጁም መለሰ፣ ከውሃው ወደሚጠብቀኝ ተራራ እጠጋለሁ አባቴ ሆይ፣ እዛ ጋር ተራራ አለ፣ በሱ እጠበቃለሁ አላቸው። ከውሃው ወደሚጠብቀኝ ተራራ እጠጋለሁ። ኑሕም መለሱለት፣ ልጄ ሆይ ዛሬ አላህ ካዘነለት ሰው በስተቀር ከአላህ ትእዛዝ ወይም ቅጣት አዳኝ የለም። ልጄ ሆይ ነፍስህን አድን፣ ይህ የአላህ ቅጣት ነው። ይህ ዝም ብሎ ውሃ ብቻ አይደለም፣ የወረደ ቅጣት ነው። አላህ ካዘነለት ሰው በቀር ዛሬ ከአላህ ትእዛዝ ቅጣት አዳኝ የለም። ልጁ ይሮጣል፣ አባቱ ይጠራዋል። ልጁ ወደ ተራራው ይሮጣል፣ አባት ይጣራል። በመጨረሻም ውሃው ከተራራዎች አናት በላይ ከፍ አለ። ልጁም በአባቱ ፊት ሰጠመ። በሁለቱም መካከል ማዕበል ገባ። ከሰጠሙትም ሆነ። ይህ በእውነት ታላቅ አሳዛኝ ክስተት ነው። ለነቢዩ ኑሕ ዓለይሂ ሰላም እጅግ አሳዛኝ ክስተት ቢሆንም ይህ ግን የአላህ ስብሓንሁ ወተዓላ ሕግ ነው። እምነትና ክህደት ልጅን ከአባቱ ይለያል። መርከቧም በዚያ በሚላተም ማዕበል ውስጥ ለረጅም ጊዜ ተጓዘች። ዝናቡም ለ40 ቀናት ያክል ያለማቋረጥ መዝነቡን ቀጠለ። ከተማዋ በውስጧ ካሉት ሰዎች ጋር ሙሉ በሙሉ ጠፋች። ተራራዎቹ እንኳን ሳይቀሩ ጠፉ። ውሃው ከተራራዎቹ በላይ ከፍ አለ። ዝናቡ አሁንም ይወርዳል። የኑሕ መርከብም ተሸፍናለች። አማኞችም አላህን ስብሓንሁ ወተዓላ ያመሰግናሉ። አንተም ካንተ ጋር ያሉትም በመርከቢቱ ላይ በተስተካከላችሁ ጊዜ ምስጋና ለአላህ ይሁን በል። ከበደለኞች ህዝቦች ላዳነን አላህ ምስጋና ይገባው በል ይላል አላህ ስብሓንሁ ወተዓላ በተከበረው ቁርአኑ። ታውቃላችሁ በምድር ላይ ያሉትን ሰዎች በሙሉ ውሃው በላቸው። በዚያ ዘመን በዚያች መርከብ ውስጥ ከነበሩት ሰዎች በቀር ማንም በሕይወት አልተረፈም። ይህ የማን ዱዓ ነው? የኑሕ ዓለይሂ ሰላም ዱዓ። ጌታዬ ሆይ በምድር ላይ ከካሃዲዎች አንድንም አትተው የሚለው ዱዓቸው ተሰሚነት አገኘ። ሁሉም ሰጠሙ። ኑሕ ዓለይሂ ሰላምና አማኞች በመርከቧ ውስጥ ሆነው አላህን ስብሓንሁ ወተዓላ እየተማጸኑ ቆዩ። ዝናቡ ከቆመ በኋላም ለወራት ያክል በመርከቧ ውስጥ ምድርን እየዞሩ ቆዩ። መካ ላይም ደርሰው ነበር ይባላል። አላህ ስብሓንሁ ወተዓላ እንዳዘዛት ምድርን ትዞር ነበር። ከ6 ወራት በላይ ቆዩ። ጌታዬ ሆይ የተባረከን ማውረድ አውርደኝ፣ አንተም ከሚያወርዱት ሁሉ በላጭ ነህ በልም። መርከቧ እንድታርፍና የተባረከ ማረፊያ ላይ እንዲወርዱ አላህን ስብሓንሁ ወተዓላ ይለምኑ ነበር። ነገር ግን ጊዜው ረዘመ። 1 ወር 2 ወር አለፈ። ከነሱ ጋር ደግሞ እንስሳት አሉ። አንዳንዴም ከነዚህ እንስሳት ጋር ቆሻሻቸውን ከማስወገድና ምግባቸውን ከመመገብ አንጻር የተለያዩ ችግሮች ይፈጠሩ ነበር። ይህ ለኑሕና ለአማኞች ትልቅ ፈተና ነበር። ነገር ግን አላህ ስብሓንሁ ወተዓላ ጠበቃቸው። ጊዜው 6 ወራት ከ10 ቀናት ሆነው። በዚህ ጊዜ ኑሕ ዓለይሂ ሰላም እርግብን ላኩ። ምድር ላይ ውሃው የቀነሰበትና የደረቀ መሬት ወይም የብስ መኖሩን ማረጋገጥ ፈልገው ነበር። እርግብም ይልካሉ። እርግቧም ትመለሳለች። ለመጀመሪያ ጊዜ ስትመለስ የወይራ ቅጠል ይዛ መጣች። በዚህም ምድር ላይ እስካሁን የደረቀ መሬት እንደሌለ አወቁ። ከዚያም ለሁለተኛ ጊዜ ላኳት። በሦስተኛው ጊዜ ስትመለስ በእግሯ ላይ ጭቃ አገኘች። በዚህም ምድር መድረቅ እንደጀመረችና ምድር ውሃዋን መዋጥ እንደጀመረች አወቁ። አላህ ስብሓንሁ ወተዓላ ምን ይላል? ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብሽን ያዢ አቁሚ ተባለም። ውሃውም ጎደለ፣ ወደ መሬት ሰረገ።
ትእዛዙም ተፈጸመ። መርከቢቱም ኢራቅ ውስጥ በሚገኝ ጁዲ በሚባል ተራራ ላይ ቆመች። በጁዲ ተራራ ላይም ተስተካክላ ቆመች። አማኞች መዳን መቃረቡን አይተው ተደሰቱ። ገና ከመርከቧ አልወረዱ። ነገር ግን ምድር መድረቅ በመጀመሯና መርከቧ በማረፏ ደስ አላቸው። ይህ ማለት መዳን ተቃርቧል፣ ምድርም ቀስ በቀስ ትደርቃለች ማለት ነው። ሰዎች ሁሉ ተደስተዋል። በዚህ ቅጽበት ኑህ ዓለይሂ ሰላም እጆቻቸውን ወደ ሰማይ አነሱ። ኑህም ጌታውን ጠራ። ከ6 ወራት በላይ ካለፈ በኋላ ኑህ አሁን ምን እንደሚጠይቁ ታውቃላችሁ? ለልጃቸው ምልጃ ወይም ሸፋዓ ሊጠይቁ ነው። ኑህም ጌታውን ጠራ። ጌታዬ ሆይ ልጄ ከቤተሰቤ ነው። ጌታዬ እሱ እኮ ከኔ የተቆረጠ አካሌ ነው። ልጄ ነው እኮ። ልጄ ከቤተሰቤ ነው። ቃል ኪዳንህም እውነት ነው። አዎ ጌታዬ ሆይ ያልከው ሁሉ እውነት ነው። በበደሉት ሰዎች ጉዳይ አታናግረኝ ያልከው እውነት ነው። ከሕዝቦችህም በርግጥ ካመኑት በስተቀር አያምኑ ያልከውም እውነት ነው። ያ ረብ ይሄ ሁሉ እውነት ነው። ነገር ግን እርሱ ልጄ ነው። ልጄ ከቤተሰቤ ነው። ቃል ኪዳንህም እውነት ነው። አንተም ከፈራጆች ሁሉ ይበልጥ ትክክለኛ ፈራጅ ነህ አለ። አላህ ስብሓንሁ ወተዓላ ለኑህ መለሰላቸው፣ ኑህ ሆይ እርሱ ከቤተሰብህ አይደለም። እርሱ መልካም ያልሆነ ሥራ ነው፣ እምነት የለውም። አበቃ ኑህ ሆይ አለው። ያላመነ እስከሆነ ድረስ እንደ ልጅህ አትቁጠረው፣ ከቤተሰብህም አታድርገው። አባትም ቢሆን እናትም ብትሆን፣ ልጅም ቢሆን አጎትም ቢሆን፣ ለእኛ በጣም የተወደደ ሰውም ቢሆን አብቅቷል። እምነትና ክህደት ሰዎችን እርስ በርስ ይለያያቸዋል። እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው። ስለዚህ ለእርሱ ዕውቀት በሌለህ ነገር አትጠይቀኝ። ከስህተተኞች ወይም ከማያውቁት እንዳትሆን እገሥጽሃለሁ። ኑሕም ወዲያውኑ ነቁ፣ አላህንም ምህረት ጠየቁ። በዚህ ዱዓቸው ምክንያት ለብዙ ዓመታት ሲያለቅሱ ኖሩ። በዚህ ጥያቄያቸው ብቻ ኑህ ዓለይሂ ሰላም ለረጅም ዓመታት እያለቀሱና አላህን ምህረት እየጠየቁ ኖሩ። እንዲህም ይሉ ነበር፣ ጌታዬ ሆይ ዕውቀት በሌለኝ ነገር ላይ አንተን ከመጠየቅ በአንተ እጠበቃለሁ። ለእኔ ባትምረኝና ባታዝንልኝም ከከሳሪዎቹ እሆናለሁ አለ። ከተወሰነ ጊዜ በኋላም ምድር ደረቀች። እዚህ ላይ አላህ ስብሓንሁ ወተዓላ ለኑህ ከእርሱ ጋር ለነበሩት አማኞች እንዲሁም ከእርሱ ጋር ለነበሩት እንስሳትና አዕዋፋት ከመርከቧ እንዲወርዱ ፈቀደላቸው። አሁን መሬት አማኞችና አላህን ስብሓንሁ ወተዓላ በብቸኝነት የሚያመልኩ ሰዎች ብቻ ነው የያዘችው። ኑህ ሆይ ከእኛ በሆነ ሰላምና በአንተ ላይም ከአንተ ጋር ከሆኑት ሰዎች በሚገኙ ሕዝቦች ላይ በሆኑ በረከቶች ከመርከቢቱ ውረድ። ወደፊት የምናጣቅማቸው ሕዝቦችም አሉ። ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ይህ ማለት ሰዎች ወደፊት ዳግም ወደ ክህደትና ሽርክ ይመለሳሉ። ከዚያም እንደገና ቅጣት ይመጣባቸዋል ማለት ነው። ኑህ ዓለይሂ ሰላምና ጥቂት አማኞች ውሃው ወዳወደማት ወደዚያች ከተማ ወረዱ። በውስጧ አንድም የቀረ ሰው የለም። ሁሉም ሞቷል፣ ሁሉም ጠፍቷል። ምንም ዱካ አልቀራላቸው። በምድር ላይ የቀሩት ኑህ እና ከእርሱ ጋር የነበሩት የተውሂድና የእምነት ባለቤቶች የሆኑ አማኞች ብቻ ነበሩ። ምድርንም እንደገና ማልማት ጀመሩ። ኑህ ዓለይሂ ሰላም በዚያ ዘመን ከነበሩት አማኞችና ከልጆቻቸው ጋር በመሆን ወደ መካ ሐጅ አደረጉ። የሞታቸው ጊዜ እስኪደርስ ድረስ ለተወሰነ ጊዜ ቆዩ። ሕዝቦቹን ለ950 ዓመታት ሲጠራ የኖረ ነቢይና መልእክተኛ አሁን የሞቱ ሰዓት ደረሰ። ኑህ ሆይ የኖርክባትን ይህችን ዱንያ እንዴት አገኘሃት ተብለው ተጠየቁ። እሳቸውም ልክ 2 በሮች እንዳሉት ቤት ነች፣ ከአንደኛው በር ገብቼ በሌላኛው በር እንደወጣው ያክል ነው ብለው መለሱ። አያችሁት? ይህን ሁሉ ረጅም ክፍለ ዘመናት የኖረ ሰው ከአንድ በር ገብቼ በሌላ በር እንደወጣው ይቆጠራል ይላል። ሞቱ በተቃረበ ጊዜ አማኝ የሆኑትን 3 ልጆቹን ታላቁን ሳምን፣ ሐምንና ያፊዝን ጠራ። ኑዛዜም ይነግራቸው ጀመር።
በመጀመሪያ ያወረሳቸው ኑዛዜ ስለ ተውሂድ ወይም አላህን በአንድነት ስለማምለክ ነበር። ምክንያቱም በህዝቦቹ ላይ ሽርክ ወይም ማጋራት ተከስቶ ስለነበር በልጆቹ ላይ ይህ እንዳይመጣ ፈራ። ስለዚህም ተውሂድን አደራ አላቸው። እንዲህም አላቸው፣ ልጆቼ ሆይ ሰማያትና ምድር እንዲሁም በመካከላቸው ያለው ሁሉ በአንድ በሚዛን ጫፍ ቢቀመጡ፣ ላኢላሃ ኢላላህ ደግሞ በሌላኛው ጫፍ ቢቀመጥ ላኢላሃ ኢላላህ ትመዝናለች ወይም ትከብዳለች። አክሎም ሰማያትና ምድር ዝግ የሆነ ቀለበት ቢሆኑ ኖሮ ላኢላሃ ኢላላህ ተሰባብረው ነበር አላቸው። ተውሂድንና አላህን ስብሓንሁ ወተዓላ ብቻ ማምለክን እያሳሰባቸውና እያስታወሳቸው በመጨረሻም አላህ ስብሓንሁ ወተዓላ ነፍሳቸውን ወሰዳት፣ ሞቱ። ምንኛ ታላቅ ታሪክ ነው! ከዚህ በኋላ በምድር ላይ ያሉ ሰዎች ለተወሰነ ጊዜ በእምነትና በተውሂድ ላይ ቆዩ። በተለያዩ አገራት ተበታተኑ። ወደ አረብ ባህረ ሰላጤ ምድርም ሄዱ። እያንዳንዱ ልጅ በተለያዩ ቦታዎች ሄዶ ተባዙ፣ ዘርም አፈሩ። ታዲያ በተውሂድ ላይ ጸንተው ቆዩን? አልቆዩም። ኢብሊስ ዳግም ወደ እነሱ ተመልሶ መጣ። እንደገናም ወደ ሽርክ ወይም ወደ ማጋራት አስገባቸው። ነገር ግን ይህ በየትኛው ህዝብ ላይ እንደተከሰተ በቀጣይ ክፍሎች የምናየው ይሆናል በኢዝኒላህ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.